በዚህ ሰዓት እጅግ በጣም በርካታ ተማሪዎች በኢትዮጵያ ስኬታማ ለመሆን በግሬዳችንም ስኬታማ ለመሆን እንዲሁም ደግሞ በላይፍም ስኬታማ ለመሆን በእቅድ መመራት አለዚያ በጣም ነው የምንባክነው ማለት ነው። ያለችን 5 ዓመት 4 ዓመት 7 ዓመት ሳናውቅ ነው የሚደርሰው ምንም ነገር ሳናደርግ ማለት ነው። ስለዚህ በእቅድ መመራት ራሳችንን በእቅድ የመምራት ህይወት ልናዳብር ይገባል ማለት ነው። የመጀመሪያ ማድረግ ያለብን ነገር ይሄኛው ነገር ነው። ሁለተኛ ማድረግ ያለብን ጓደኛን በጥንቃቄ መምረጥ። ዩኒቨርሲቲ ውስጥ በጣም በርካታ ሰዎች ነው የምናገኛቸው። የተለያዩ ሰዎች ጋር ጓደኝነት ልንፈጥር እንችላለን። ነገር ግን ጓደኛ የቅርባችን አድርገን በየቀኑ የምናገኛቸው ሰዎች በየቀኑ ኤቭሪቲንጋችን ሼር የምናደርገውን ሰው መምረጥ አለብን ማለት ነው። ጓደኛ ካልመረጠን ወደ ዓላማችን ወደ ግባችን ሊያደርሰን የሚችል ጓደኛ ካልመረጠን ዩኒቨርሲቲ ህይወታችን የባከነ ይሆናል ማለት ነው። ነገ በጣም ይጸጽተናል። ስለዚህ ጓደኛ ስንመርጥ መጀመሪያ ራዕያችንን ዓላማችንን አይተን ከዛ ዓላማ አንፃር ነው መምረጥ ያለብን ማለት ነው። ይሄ ጓደኛ ወደ ዓላማ የሚያደርስ ነው ወይስ ዝም ብሎ የቀን ጉሎ ፈታ ለማለት ግን ደግሞ ዝም ብሎ በቃ ያለ ዓላማ ለመዋል አይነት ጓደኛ ነው ወይስ ወደ ዓላማችን እንድንደርስ ድራይ የሚያደርገን ፑሽ የሚያደርገን አይነት ጓደኛ ነው? ይሄንን ነገር በጣም ማወቅ አለብን ማለት ነው። ብዙ ተማሪዎች ዩኒቨርሲቲ ውስጥ በጣም ሚስ የሚያደርጉት ነገር ጓደኛ አላቸው፣ በጣም ብዙ ጓደኛ አላቸው። ነገር ግን በጣም ጥቂቶች ናቸው ጓደኛ ምርጫ ላይ በጣም የሚጠነቀቁት። ጓደኛ ምርጫ ላይ ካልተጠነቀቀ ጊዜያችንን እናባክናለን፣ የማይሆን ቦታ መዋል ልንውል እንችላለን። ያኔ በብዙ ነገር ነው ያ ነገር ኢምፓክቱ የሚታየው ማለት ግሬዳችን ላይ ኢምፓክቱ ሊታይ ይችላል። ደግሞ ማድረግ ያለብንን ነገር ያለማድረጋችን የሆነ ሰዓት ይገባናል ማለት ነው። ይሄን ነገር ከዚህ ጓደኛዬ ጋር እኮ ባልቀጥል፣ እንደዚህ አይነት ቦታ እሱ ይዞኝ ሲሄድ ባልሄድ፣ ይሄን ነገር እኮ እንዲህ ባልሆን እንዲህ እኮ አልሆንም ነበር የምንለው ነገር ይፈጠራል ማለት ነው። ስለዚህ ጓደኛ ምርጫ ላይ በጣም ነው ጥንቃቄ ማድረግ ያለብን። ስፔሻሊ ጓደኛ ስንመርጥ ከዓላማችን ጋር የሚገናኝ ፐርፐዛችን ጋር የሚገናኝ አይነት ጓደኛ ቢሆን በጣም ይመረጣል። አለዛ በጣም ነው ሚስ የምናደርገው፣ ነገ በጣም ነው የሚጸጽተው ማለት ነው። እና ፈታ ልንል እንችላለን፣ ልንወጣ እንችላለን። ያኔ በዛ በፈታ ስሜት ሆነን በደስደሱ ምንም ላይታወቀን ይችላል። ነገር ግን ያ ነገር ተደምሮ የሆነ ሰዓት ነው የዛ ነገር ተጽዕኖ የሚታወቀው ማለት ነው። ስለዚህ ሳንጸጸት ለማለት ዩኒቨርሲቲ ውስጥ ሰክሰስፉል ሆነን ለማለት የጓደኛ ምርጫ በጣም ነው የሚያስፈልገው ማለት ነው። ስንመርጥ ከዓላማችን አንፃር ፐርሰናሊቲው ከኛ ጋር ማች ያደርጋል ወይስ አያደርግም የሚለውን ነገር በማጥናት ነው መጀመር ያለብን ማለት ነው። እና ስለዚህ ዩኒቨርሲቲ ውስጥ ስኬታማ ሆነን ለማለት የጓደኛ ምርጫ ትልቅ ዋጋ አለው። ስለዚህ ጓደኛ ስንመርጥ በጣም በጥንቃቄ ነው መምረጥ ያለብን ማለት ነው። እና ጓደኛ ምርጫ ላይ በጣም ጥንቃቄ ማድረግ አለብን። ሶስተኛው ነገር ሳይድ ስኪሎችን መማር፣ ሳይድ ሀስሎችን መጀመር ማለት ትምህርታችንን ብቻ ማስኬድ ሳይሆን ሳይድ ባይ ሳይድ የሆነ አዲስ ነገር መጀመር፣ የሆነ ስኪሎችን መጀመር፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ ኦንላይን ላይ ያሉ ስራዎች ሊሆኑ ይችላሉ። እነዛ ነገሮችን መጀመር በቃ በጣም ተጣብቀን
ከምንማረው ነገር ጋር ብቻ ተጣብቆ መቀጠል ሳይሆን ሳይድ የሆነ ነገር መማር አለብን። የሆነ ትምህርቶችን መማር አለብን። የሆኑ ኢንካሞችን ወደፊት ኢንካሞቻችንን ሊጨምሩ የሚችሉ ነገሮችን መማር አለብን ማለት ነው። ላይክ ቪዲዮ ኤዲቲንግ ሊሆን ይችላል፣ ፍሪላንሰር መሆን ይችላል። በቃ ኦንላይን ላይ በጣም ብዙ ነገሮችን መማር እንችላለን። ያን ነገር መጀመር አለብን ማለት ነው እና ይሄን ነገር ካልጀመርን አካዳሚካሊ በትምህርታችን ላይ ብቻ ፎከስ ካደረግን ነገ ያ ነገር በዛ ብቻ የቀጠልነው ነገር ደሞዙ ሳይበቃ ሲቀር ያኔ በጣም ይጸጽፈን ማለት ነው እና እዛ ሳይድ የሆነ ነገር መጀመር ትምህርታችን ብቻ ሳይሆን ሳይድ የሆነ ነገር እየተማርን መሄድ የሚያሳድገን ነገር ነገ ኢንካማችን የሚጨምረንን ነገር የሆነ ነገር መማር አለብን ማለት ነው። ይሄን ነገር ማድረግ አለ። ይሄን ነገር ካላደረግን ነገ እመኑኝ በጣም ይጸጽፈን ማለት ነው። ምክንያቱም እንደምናውቀው ደሞዝ ያን ያህል በቂ አይደለም። የትኛው ዲፓርትመንት የሚከፈለው ደሞዝ በጣም ትንሽ ነው እና በዚህ ሰዓት ደግሞ ብዙ አድቫንቴጆች አሉ፣ ልንማራቸው የምንችላቸው ብዙ ነገሮች አሉ። ስለዚህ እነዚያ ነገሮችን መማር አለብን ማለት ነው እና ዩኒቨርሲቲ ውስጥ ሰክሰስፉል ለመሆን እነዚህ ነገሮችን ማድረግ አለብን። በጣም ብዙ አድቫንቴጅ አለ ለመማር ማለት ነው እና አራተኛው ነገር ዩኒቨርሲቲ ውስጥ ሳንጸጸት ለማለፍ ነገ ትልቅ ነገር ቢልድ ለማድረግ አራተኛው ማድረግ ያለብን ነገር ዩኒቨርሲቲ ውስጥ ኮምፎርት ዞናችንን መልቀቅ ነው። ምን ማለት ነው? ዩኒቨርሲቲ ውስጥ በጣም ብዙ አድቫንቴጅ አለ። የኢንተርኔት አክሰስ አለ። መማር ከፈለገን ከብዙ አንገል ከሰዎች ከጓደኞቻችን መማር እንችላለን። በጣም ብዙ አክሰስ አለን እና ፎከሳችን ወደዛ አድርገን ላይክ በጣም አለ አይደለ አንዳንዴ የሆነ ነገር ማድረግ እንፈልጋለን፣ ነገር ግን ስንፍና ውስጣችን ላይ ይገባል። ያን ነገር ለማድረግ ስንፈልግ ውስጣችን ላይ የሆነ ነገር ወደ ኋላ የሚያደርገን ወደ ኋላ የሚስበን ነገር አለን እና ያንን ነገር ቆርጠን ነው ጥለን መነሳት ያለብን ማለት ነው እና ኮምፎርት ዞናችን የምቾት ቀጠናችንን መልቀቅ አለብን። ምቾት ቀጠናችን ካልለቀቀ በዛው ከቀጠልን ስንፍናችንን እየመገብን በዛው ከቀጠልን ነገ በጣም ነው የሚጸጽተን ማለት ነው። ስለዚህ ኮምፎርት ዞናችን መልቀቅ፣ የተለያዩ ነገሮችን መጀመር በጣም ትጋት ያስፈልጋል። በጣም መትጋት፣ የተለያዩ ነገሮችን መማር፣ መጣር፣ በጣም እየተመቻቸውን ያንን ነገር በጣም የምንወደውን ያንን ነገር መተው በቃ ቻሌንጅ ፉል የሆነውን ያንን ወይ መሄድ ነገ ጥሩ ነገር እንድናገኝ የሚያደርገውን ነገር ማለት ነው እና በቃ ኮምፎርት ዞናችንን መልቀቅ፣ ፎከስ ማድረግ ያለብን ነገር ላይ ፎከስ ማድረግ፣ የማያስፈልጉ ነገሮችን ካት እያደረግን ከህይወታችን ማውጣት ይህንን ነገር ማድረግ አለብን ማለት ነው። ሌላው ደግሞ አምስተኛው ነገር ምንድነው? ራሳችንን ማንከባከብ አለብን። ይህ ማለት ምን ማለት ነው? አእምሯችንን ማንከባከብ፣ ሜንታሊ ዲቨሎፕ ራሳችንን ማድረግ፣ ፊዚካሊ ራሳችንን ዲቨሎፕ ማድረግ፣ ለአካላችን ስፖርት መስራት፣ በደንብ አድርገን ስፖርት መስራት፣ እንዲሁም ደግሞ አእምሯችንን መመገብ፣ የተለያዩ መጽሐፎችን ማንበብ፣ በቃ አእምሯችንን የሚያሳድጉ ነገሮችን ማድረግ፣ ፊዚካሊ ደግሞ አካላችን የአካል እንቅስቃሴ ማድረግ፣ ፊዚካላችንን ቢልድ አፕ ማድረግ። እንደዚህ ነው። ወጣቶችም አይደለም የሀያዎቹም መካከል ውስጥ ስላለ በቃ እነዚህ ነገሮች ላይ ፎከስ ማድረግ አለብን ማለት ነው። ሜንታሊ ራሳችንን ማሳደግ፣ እንዲሁም ደግሞ ፊዚካሊ አእምሯችንን ማሳደግ፣ የተለያዩ መጽሐፎችን በማንበብ፣ የተለያዩ ፖድካስቶችን በመስማት፣ በቃ እነዚህ ነገሮችን እያደረግን ራሳችንን ማሳደግ፣ ራሳችንን ማንከባከብ አለብን ማለት ነው እና ራሳችንን ማንከባከብ ላይ ፎከስ ማድረግ አለብን። አእምሯችንን በማሳደግ፣ ፊዚካሊ ራሳችንን በማሳደግ፣ ለራሳችን እንክብካቤ በመስጠት ማለት ነው። ለራሳችን ኬር መስጠት አለብን። ይህ ነገር አምስተኛው ነገር ነው። ስድስተኛው ነገር መንፈሳዊ ህይወታችንን ማሳደግ፣ መንፈሳዊ ነገራችንን ማሳደግ። ክርስቲያኖችንም ከሆነ ወደ እግዚአብሔር በይበልጥ መቅረብ፣ ሙስሊሞችም ከሆነ ወደ አላህ በይበልጥ መቅረብ። ስለዚህ መንፈሳዊ ህይወታችን ላይ በጣም ነው ትኩረት ማድረግ ያለብን። መንፈሳዊ ህይወታችን ላይ በጣም ነው ትኩረት ማድረግ ያለብን ማለት ነው። ምክንያቱም የትኛውም አይነት ነገር ላይ ብንደርስ ከአምላክ ጋር ያለን ግንኙነት የተጣበቀ ካልሆነ ሳቲስፋክሽን ማግኘት አንችልም ማለት ነው። የትኛውም ብንተጋም ሁሉንም ነገር ብናደርግ፣ ነገር ግን መንፈሳዊ ህይወታችን የመንፈሳዊ ክንፋችን የተመታ ከሆነ እርካታ ማግኘት አንችልም። ሳቲስፋክሽን የውስጥ ደስታ ማግኘት አንችልም ማለት ነው። ስለዚህ መንፈሳዊ ህይወታችን ማሳደግ፣ ከአምላክ ጋር ያለንን ፌሎሺፓችንን በደንብ ማጠንከር ነው ማለት ነው። እዚህ ላይ በጣም ፎከስ ማድረግ አለብን። ክርስቲያኖችን ከሆነን በደንብ አድርገን መንፈሳዊ የቤቶች ላይ በጣም መሳተፍ፣ ሌሎች ሙስሊሞችን በደንብ መንፈሳዊ ነገሮች ላይ መሳተፍ፣ ይሄ ነገር ነው ትልቅ እርካታ ሊሰጠን የሚችለው። ከእግዚአብሔር ጋር መገናኘት፣ ከፈጣሪ ጋር የምንገናኘው ነገር ለነገ ህይወታችንን በጣም ተስፋ የሚሰጥ ነገር ነው ማለት ነው። ስለዚህ እዚህ ላይ በጣም ትኩረት ማለት ነው። እወዳችኋለሁ። እንደተጠቀማችሁ በጣም ተስፋ አደርጋለሁ። ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ደግሞ ቪዲዮ ማድረግ እንዳትረሱ፣ ሼር አድርጉ። ተባረኩ። እወዳችኋለሁ።